የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ የ2017 በጀት ዓመት የ9 ወራት አፈጻጸሙን ገምግሟል። ህብረተሰቡን በማሳተፍ በተሰሩ ስራዎች አበረታች ውጤት መገኘቱን የቢሮው ያደረጃጀት ዘርፍ ምክትል ኃላፊ አቶ ሚደቅሳ ከበደ ተናግረዋል። ከህዝብ ለመጡ ቅሬታዎች ምላሽ ከመስጠት በትምህርት ቤት አካባቢ ያሉ አዋኪ ድርጊቶችን ከመቆጣጠርና እርምጃ ከመውሰድ አንጻር ቀጣይነት ያለው ስራ መሰራቱንም ጠቁመዋል። ከጸጥታና ደህንነት አኳያ በተለይ ትምህርት ቤት ትውልድ የሚገነባበት ልጆች የሚያድጉበት ሆኖ ሲያበቃ በዙሪያ ላይ ያሉ አዋኪ ድርጊቶች የሚረብሹት በተለይ ለጸጥታችን ስጋት የሚሆኑ የአዋኪ ድርጊቶች የሚከናወኑባቸው ጫት ቤቶች፣ ሺሻ ቤቶች፣ ቁማር ቤቶች እርምጃ በመውሰድ ነፃ የመማር ማስተማሩ ሂደት እንዲቀጥል ከማድረግ አኳያ በበጀት ዓመቱ ትላልቅ ስራዎች ተሰርተዋል። በትራንስፖርት አገልግሎት አሰጣጥ ላይ የሚታዩ ክፍተቶችንና ከዚህ ጋር ተያይዞ የሚከሰቱ ህገወጥ ድርጊቶችን ከመከላከል አንጻር ስራዎች መሰራታቸውንና በከተማዋ የተለያዩ አካባቢዎች የተከናወኑ የኮሪደር ልማቶች ለዚህ የራሳቸውን አስተዋጽኦ ማበረከታቸውንም ጠቅሰዋል። ከትራንስፖርት አኳያም ስናይ በተለይ የባጃጅ ትራንስፖርት አገልግሎት የከተማችን ታርጋ ሳይኖራቸው ህጋዊ ስምሪት ሳይኖራቸው ከ4800 በላይ ባጃጆች አንዳንዴም ለወንጀል ድርጊት ማስፈጸሚያ ለጠላት መጠቀሚያ ሆነው የነበረውን እህቶቻችን ጌጣጌጥና ቦርሳ ይነጠቁበት የነበረውን ህጋዊ መሰረት የማሳስራ በስፋት ተሰርቷል። የኮሪደር ልማታችን በተለይ ለጸጥታችን ትልቁ ጸጋ ሆኖ እንዳለ መሰረተ ልማቱን የመጠበቅ የመንከባከቡ ስራ ተጠናክሮ የቀጠለበት ሁኔታ ነው ያለው። በመድረኩ የነበሩ ተሳታፊዎችም ቢሮው እያከናወነ ያለው ተግባር የሚበረታታ እንደሆነ ጠቅሰው የዋጋ ንረትን የሚያባብሱ ድርጊቶችን ከመቆጣጠር እንዲሁም ሌሎች መሻሻል አለባቸው ያሏቸው ጉዳዮች ላይ አስተያየት ሰጥተዋል። ትራንስፖርት አሁንም ራይድ ላይ ያልተፈቱ ስራዎች ብለን ይቀራሉ ብለን የምንለው ባንክ ቤቶች አካባቢ ላይ ሸዋሸዋ በተለምዶ ሸዋሸዋ ተብሎ የሚሰራ ባንክ ቤቶች ላይ በምናምን የነኳቸው የሚዘረፉ እህቶቻችን በርካታ ናቸውና እሱ ላይ ትንሽ አልተሰራ። ይሄንን ትንቢቶች ላይ ገብቶ የማየት ስራና አዋኪ የትምርቱ ስራ እንዳይስተጓጎል በርግጥ ከትንቢቱ ርቆ ያሉ ጫት ቤቶች፣ መጠጥ ቤቶች አሉ። እነዚህ እንደወረዳችን የተሰራበት ስራ ነው፣ ተሰርቶበታልም። ትልቁ ነገር የሃይማኖት ተቋማት የሰው ልጅ አይምሮ መገንባት ነው። ከተለያየ ቅድም ከተባሉት ጥቃት፣ አዋኪ ነገሮች የስነ ምግባር ስነ ልቦና መገንባት ስለሆነ ይህንን ስነ ምግባራቸውን ከመገንባት አንጻር በጋራ አብረን ለመስራት ስፔሻሊ ደግሞ ትምህርት ቤቶች ላይ ቢያገናኙንና በቀጣይ እነዚህ ነገሮች አብረን ብንሰራ። ከተሳታፊዎች የተነሱ አስተያየቶች ትክክል መሆናቸውን ጠቁመው በቀጣይ ስራው ተጠናክሮ የሚቀጥልባቸው አቅጣጫዎች መሆናቸውን የገለጹት ደግሞ የቢሮው የሰላም እሴት ግንባታ ዘርፍ ምክትል ኃላፊ አቶ ተስፋዬ ጫኔ ናቸው። ቀደም በመድረክ ላይ የታዩ የተለያዩ እንደዚህ በተለምዶ ሸዋሸዋ የሚባሉ ይሄ ምንጠቃ ምናምን ነገሮች አሁንም አሉ። ነገር ግን በቀጣይ አንዱ የቅዳችን አካል አድርገን በመሆን ከህዝቡ ጋር እጅና ጓንት በመሆን በመስራት የበለጠ በሚቀጥለው አመት ደግሞ ከዚህ አመት የተሻለ ውጤቶች እናመጣለን ብዬ አስባለሁ። ለዚህ የተለያዩ ቴክኖሎጂዎችን አብልጽገናል። በዚህ ላይ 8882 ብሎ መረጃ የሚሰጡባቸው ሁኔታዎች ካሉ የበለጠ ምንም እንኳን ግዴታ ወንጀለኛን እዛው እጅ ከፍንጅ ብቻ ማስያዝ ብቻም ሳይሆን መረጃዎችን በመስጠት የበለጠ ወንጀልን በመከላከል ሂደት ላይ ሁሉም ሰው አስተዋጽኦን የሚያደርግባቸው ሁኔታዎች አሉ ብያስ። የከተማውን ሰላም የማስጠበቅ ኃላፊነት የጋራ በመሆኑ ህብረተሰቡ አሁንም ተሳትፎውን አጠናክሮ ሊቀጥል ይገባልም ተብሏል።